ብዙ ጊዜ እኔና እናንተ ለገጠመን ነገር ኃላፊነቱ የኔ ነው እሚል ወኔ የለንም። ቅዱሳን ለዚህ ነው በጣም ረጅሙን እየከሰርን ይመጣሉ። እና የሚገርማችሁ ነገር እግዚአብሔር ለክብር ያመጣልንን ጥያቄዎች ለክብር ያመጣልንን ፈተናዎች እየሸሸናቸው እግዚአብሔር ማዳን በጣም ሩቅ ከህይወታችን እየሆነ እየመጣ ነው። ቢኮዝ ኃላፊነት ስለማንወስድ የብዙዎቻችን በጣም ትልቁና አንገብጋቢው ችግር አይኖቻችን ያሉት የሌሉን ነገሮች ላይ ነው። መፍትሄ ብለን የምናቀርበው እኔ እኮ መፍትሄ ይሆናልኝ ብለን የምናቀርበው የሌለን ነገር ላይ ነው። እግዚአብሔር የሰጣችሁ ዘር ወዳጆቼ ውስጡ ራሱ እግዚአብሔር ነው ያለበት። እግዚአብሔርን ደግሞ ማን ሊያክለው ይችላል? ስታዩት ዘሩ ትንሽ ሊሆን ይችላል እንጂ ውስጡ ያለው እግዚአብሔር ነው። እግዚአብሔር ዘር ሲሰጣችሁ፣ እግዚአብሔር አቅም ሲሰጣችሁ፣ እግዚአብሔር እቅድ ሲሰጣችሁ፣ እግዚአብሔር ራእይ ሲሰጣችሁ ራሱን ውስጡ አስቀምጦ ነው። ትንሽዬ ዘር ውስጥ እግዚአብሔር ዋርካ የሆነ እኮ ኃይል ውስጡ አስቀምጧል። ግዴላችሁ ቅዱስ ወዳላችሁ ነገር ተመለሱ። ከሌላችሁ ነገር እንትና በቃ እንትን ከምትሉት ነገር አይኖቻችሁን ንቀሉና አንድ ብላችሁ መቁጠር ጀምሩ። እኔ በኢየሱስ ክርስቶስ ይሄንን 2018 እንደ መንፈሳዊ ሰው እንደ መንፈሳዊ አባት እንደዚህ ባርካችኋለሁ። ትንከራተቱ እድሜያችሁ እንዳያልቅ። የማርቆስ ምዕራፍ 6 ከቁጥር 35 ጀምሮ እንዲያነባዋለሁ። በዛ ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና በዛ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውን እንዲበሉም እንስጣቸውን አሉት። እርሱም ስንት እንጀራ አላችሁ? ሂዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው። 100 እና 50 የሆነ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ። ከዓሣውም ደግሞ እንጀራውንም የበሉት ወንዶች 5000 ያክሉ ነበር ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። ርዕሴን እዚህ 9 ወይም 10 ቁጥሮች ላይ በመነሳት ነው መልእክቴን ማቀርበው። ርዕሴን ለምትይዙ ቅዱሳን እናንተ ምን አላችሁ በሚል ሐሳብ ነው የምንካፈለው። ጌታችን ኢየሱስ ክርስቶስ እንግዲህ እዚህ ቁጥር ላይ ወደ ምንድነው ቁጥር 35 ላይ ኢየሱስ ክርስቶስ ምንድነው ያደረገው? በዛን ጊዜም ብዙ ሕዝብ አይቶ እንዳስተማራቸው ኦልሞስት በነገራችን ላይ ይሄ አሁን ያነበብኩላችሁ ክፍል ማቴዎስ ምዕራፍ 14 ላይ እንዲሁም ደግሞ ሉቃስ 9 ላይ እንዲሁም ዮሐንስ ወንጌል ምዕራፍ 6 ላይ ያለ ሐሳብ ነውና አራቱም ወንጌላት ላይ በተደጋጋሚ የሚገኙ ሐሳቦች በጣም ጥቂት ሐሳቦች ናቸው። ያው መጽሐፍ ቅዱሳችን ወይም ደግሞ ወንጌል አንድ ወንጌል ብቻ ነው። አንድ የክርስቶስ ኢየሱስ ወንጌል ያውም ደግሞ የአንድ ጆርኒ የአንድ መንገድ ወንጌል ነው። በነገራችን ላይ የአራቱ ወንጌላት ላይ የተቀመጠውና እንደምታውቁት የሉቃስ የማቴዎስና የማርቆስ ወንጌላት ኦልሞስት 75% እስከ 90% ተመሳሳይ ሐሳቦች ናቸው። አንድ ጉዳይ ነው የሚያነሱት። የመጨረሻ ዮሐንስ ወንጌል ነው ኦልሞስት 95% ከሶስቱ ወንጌላት የተለየ ሐሳብ ወይም ደግሞ በሶስቱ ወንጌላት ያልተነሳ ማለት ነው። ሉቃስ ያላካተተውን፣ ማርቆስ ያላካተተውን፣ ማቴዎስ እንግዲህ ያው የመንፈስ ቅዱስ ስለሆነ የመጽሐፍ ቅዱስ ደራሲ ማቴዎስ ኢንቴንሽን ሰጥቶ ያላስቀመጠውን ሐሳብ የመጨረሻው ወንጌል የመጨረሻው ጽሑፍ ከመሆኑም የተነሳ ዮሐንስ ትኩረት ያደረገው ያልተነገሩ ያልተጻፉ ሐሳቦች ላይ ነው። ነገር ግን አሁን የምናነሳቸውን ሐሳቦች አሁን ያነሳነውን ምሳሌ ዮሐንስም ምዕራፍ 6 ላይ የተወሰነ ሐሳብ አስቀምጦልናል። ኢየሱስ ክርስቶስ
ሰዎች ወደሱ በመጡ ጊዜ ምንድነው በጣም ክርስቶስ ኢየሱስን እየፈለጉት ይመጣሉና ክርስቶስ ኢየሱስን ወደው ይመጣሉ። አሁን ያነሳ ነው በተለይ ደግሞ በጣም ጥቂት የሆነ እንጀራ ጥቂት የሆነ የሚበላ ነገር ለብዙ ሰዎች ጌታ ኢየሱስ ክርስቶስ ያካፈለበት ጉዳይ አራቱም ወንጌላት ያስቀመጡት ጉዳይ ነው። እንደ ልማዳቸው ጌታ ኢየሱስ ክርስቶስን በጣም ብዙ ሰዎች ናቸው የተከተሉት። እንደ ልማዳቸው በጣም ከሩቅ ቦታ ነው የሚመጡት እና አንዳንድ ጊዜ ከክርስቶስ ኢየሱስ ጋር ረጅም ቀን ያድራሉ ይውላሉ። ይሄኛው ክስተት የሚገርማቸው ነገር ማቴዎስ ሲነግረን 3 ቀን ከጌታ ጋር አድረዋል ውለዋል እና ረጅም ጊዜ የወሰደ ረጅም ጊዜ የፈጀ ረጅም ጊዜ ከጌታ ጋር ያሳለፉት የአገልግሎት ቆይታ ነው። ክርስቶስ ኢየሱስ በጣም የተወደደ አስተማሪ ስለሆነ ሰዎቹ 1 ቀን አልፎ 2 ቀን አልፎ 3ኛውም ቀን ደግሞ ከጌታ ጋር ናቸው እየተማሩ ነው። የሚገርማቸው ነገር ማለት የሚገርማቸው ነገር ያው ደግሞ ያለ መብላት ማለት ነው። ምንም አይነት ነገር የሚጠጣ የለም እዛ አካባቢ የሚበላ የለም። 3 ቀን ሆኗቸዋል። ከጌታ መማራቸውን ነው የሚያስቡት። በዚህ ሁኔታ ነው ጌታ ጋር ደቀ መዛሙርቱ መጥተው በጣም ጠንካራ የሆነ ጥያቄ ያቀረቡለት ማለት ነው። ስለዚህ ከደቀ መዛሙርቱ አንፃር ማለት ከተሰራው ታምራት አንፃር አይደለም ዛሬ ማስተምራችሁ። ደቀ መዛሙርቱ ካቀረቡለት ጥያቄ አንፃር የተቀመጠላቸውን የህይወት መርህ ላካፍላችሁ ወዳለሁኝ። እግዚአብሔር ይመስገን። ስለዚህ በጣም በጥንቃቄ እንድትሰሙኝ ይፈልጋለሁኝ። በጣም ለህይወታችን የሚጠቅም በጣም መሰረታዊ ነገር አካፍላችኋለሁኝ። ከዛ ደግሞ ይሄ በህይወታችን እንዲሰራ ደግሞ እንጸልያለን ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ያስተማራቸው በረጅም ጊዜ ሆነና የሚገርማቸው ነገር ደቀ መዛሙርቱ ግራ ገባቸው ማለት ነው። እውነት እኔ መጀመሪያ ቀን አልፏል እያስተማራቸው ነው ያለቀው። ማታ ምን እንዳደረጉ ማታ ያስተምራቸው አናቅም። ያስተማረበት የነበረው ርዕስ አይደለም የተነሳው። ጌታ ያነሳል ምንድነው ሉቃስም ማርቆስም ዮሐንስም ያነሱት ጌታ ያስተማረበትን ርዕስ 3 ቀን የፈጀው ትምህርት ምን እንደሆነ አልተናገረም። ነገር ግን ያስተማራቸው 1 ቀን አለፈ። ያስተማረው 2ኛው ቀን ተደገመና የሚገርማቸው ነገር ዲያቆን ምንድነው ደቀ መዛሙርቱ ግራ ገባቸው። 3ኛው ቀን ሲጨመር ደቀ መዛሙርቱ አሁን ጌታ ጋር መሄድ አለብን አሉ ማለት ነው። ጌታ ጋር ሄደን መሰረታዊ ጥያቄ ማቅረብ ትምህርት ረዘመ፣ ስብከት ረዘመ፣ ጸሎት ረዘመ፣ ፈውስ ረዘመ። ስለዚህ ግድል ለማሳጠረውና ለሌላ ጊዜ ደርሳል። አሁን ግን ሰዎችን አሰናብታቸው አሉት ማለት ነው። ሰዎች ተሰናብተው በጣም አስቸጋሪ ሁኔታ ላይ ነው። 3 ቀን ሆኗቸዋል። ርቧቸዋል። ልጆች አሉ፣ ሴቶች አሉ። ሄደው የሚያስፈልጋቸውን ነገር መግዛት መብላት አለባቸው። ስለዚህ ጌታ ኢየሱስ ክርስቶስን የአገልግሎት አቁም ጥያቄ ያቀረቡለት ማለት አገልግሎት ይቁምና ሰዎች መሄድ ስላለባቸው 4ኛ ቀን መደገም ስለሌለበት የሚበሉት ስለሌላቸው እና ባርካቸውና ሄዱ አላቸው ማለት ነው። አሉት ማለት ጌታ ባርካቸው ሄዱ። የራሳቸውን ማዕድ የራሳቸውን ጉዳይ እና የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ጉዳዩን ወደ እነሱ አመጣና እንደዚህ አላቸው፣ እናንተ የሚበሉትን ስጧቸው አላቸው ማለት ነው። ጌታ ኢየሱስ ክርስቶስ ማቴዎስ ላይ እንደዚህ ነው የሚለው፣ እንዲሁ እርባቸው ልበትናቸው አልፈልግም፣ ስለዚህ እናንተ የሚያስፈልጋቸውን ስጧቸው ባላቸው ጊዜ የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ወደነሱ ፎከስ እንዲያደርጉ ወደነሱ ማየት ወደ ራሳቸው ማየት እንዲጀምሩ ብለው ማለት ምንድነው ህዝቡ ይበተን ይሄዱ የሚያስፈልጋቸውን ሄደው ማድረግ ይችላሉ
ከሚለው ምንድነው የይሂዱ ጥያቄ ተመልሰው ወደነሱ ማየት እንዲጀምሩ ጌታ ኢየሱስ ክርስቶስ የሚበሉት እና በጣም ግርግር ተነሳ ጌታ ኢየሱስ ክርስቶስ አያቀንም እንዲህ አይነት ነገር እኛ ራሱ እኮ እዚህ 3 ቀን እየደከመን ያለነው አገልግሎት በጣም ብዙ በዝቷል ጌታ ኢየሱስ ክርስቶስ እኛን አያቀንም ካዘናችን አያቅም እኛ ራሳችን ቱጃር አይደለንም እኮ እኛ ያለነው እዚህ ከሱ ጋር ያገለግል አይነት ስሜት ሳይሰማቸው አይቀርም ደቀ መዛሙርቱና ግዴለም 200 ዲናር ራሱ ቢመደብ አይነት ጥያቄ አነሱ የሚገርማችሁ ነገር ከዛ ምንድነው የሆነው ጌታ ኢየሱስ ክርስቶስ እናንተ ምን አላችሁ ያላችሁ እና ወደነሱ ጥያቄውን አመጣ ማለት ነው ስለዚህ ዛሬ ጌታ እኛ ምን እንዳለን እንድናስተውል ይፈልጋል አሜን ናችሁ ወይ ምን አለን እኔ ምን አለኝ ሃሌሉያ እና ጌታ ኢየሱስ ክርስቶስ አሁን የሰዎቹን ይበተኑ የደቀ መዛሙርት ጥያቄ ፉርሳ አደረገው ማለት ነው ይበተኑ አይነት ስሜት ተሰምቷቸዋል ይሄዱና በያሉበት ቦታ ሄደው ሩቅ መንደሮች ሄደው ይብሉ አይነት ጥያቄ ነበራቸው ደቀ መዛሙርቱ 12ቱም በአንድ ድምጽ አጽድቀው ጌታ ጋር የመጡ ጌታ አገልግሎት ማቆም መቻል አለበት ደግሞ ደቀ መዛሙርቱ ደግሞ ህዝቡ ደግሞ ወደ መንደር ይግባና የያቅሙን ማለት ነው የሚችለውን የሚያስፈልጋቸውን ያክል ማድ ለራሳቸው ይግዙ ማለት ይሄ ጉዳይ እኛን አይመለከተንም ማለት ነው ጌታ ኢየሱስ ክርስቶስ ደግሞ ነው እናንተ ምን አላችሁ እግዚአብሔር ይመስገን አረ አሜን እናንተ ምን አላችሁ መሰረታዊ ጥያቄ ነው ያቀረበላችሁ አንደኛው ጌታ ኢየሱስ ክርስቶስ እናንተ ምን አላችሁ እነዚህ ሰዎች ከነሱ ቁጥጥር ውጭ እንደሆነ አድርገው ነው ለጌታ የነገሩት ይህ ጉዳይ የኛ ጉዳይ አይደለም እኛ ምንፈታው አይደለም እኛን የሚመለከተን አይደለም ልንጨነቅበት የሚገባ አይደለም በጣም ብዙ ህዝብ ከመሆኑ የተነሳ ልንመግባቸው አንችልም ስለዚህ ለዚህ ያለን የመጨረሻ ምንድነው ውሳኔ ይበተኑና የራሳቸውን ያገኙ አይነት ነገር ነው የደቀ መዛሙርቱ ጥያቄ ጌታ ኢየሱስ ክርስቶስ ደግሞ ኖ እናንተ ማድረግ ትችላላችሁ ማለት ለሄዱ አይገባቸው የነዚህ ሰዎች የእንጀራ ጥያቄ በእናንተ ነው የሚፈታው የነዚህ ሰዎች የድካም ጥያቄ የረሃብ ጥያቄ እናንተ ውስጥ መልስ አለ አሜን ናችሁ ወይ አረ አሜን እናንተ ውስጥ ሃሌሉያ የሚያጠግብ ነገር አለ አረ አሜን ኢየሱስ ክርስቶስ ዘላለም ጌታ ነው አረ አሜን እና ጌታ ኢየሱስ ክርስቶስ ያደረገው እነሱን እንዲያዩ ነው እኔ ምን አለኝ አለ እኔ ምንድን ያለኝ እኔ ጋር አለ እኔ ማድረግ እችላለሁኝ እኔ ጋር መልስ አለ እኔ ጋር መፍትሄ አለ እኔ ማርካት እችላለሁ እኔ ጋር ያለው ነገር ሊያጠግብ ይችላል እኔ ጋር ያለው ነገር ለሌሎች ሊተርፍ ይችላል ወደሚል አንደርስታንዲንግ መለሳቸው ማለት ነው ስለዚህ ጌታ ኢየሱስ ክርስቶስ እናንተ ጋር ምን አለ ሲላቸው የመጀመሪያው እውነት እንዲፈታላቸው የፈለገው የመጀመሪያው እውነት ቁጥር 35 ላይ እንደዚህ የሚል ሐሳብ ነው ያለው በዛን ጊዜ ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው አሁንም ደግሞ ሰዓቱ ሄዷል ደግሞ መሽቷል እና ከዚህ በኋላ ይሄ ጉዳይ አይመለከተንም ሚል ጌታ ኢየሱስ ደግሞ ነው እናንተ ምን አላችሁ ሲላቸው የመጀመሪያው ሪስፖንሲብል ፐርሰን እንዲሆኑ የሚያደርገው እውነትን ያስቀመጠላቸው
እነሱ እኛ አንችልም በሚል አተያይ እኛ ይሆንልንም እኛ የለንም እኛ ባዶንን ከሚል አንደርስታንዲንጋቸው የተነሳ ሪስፖንሲብል አይደሉም። ኃላፊነት የሚወስድ ሰዎች አልነበሩም። ይህ ጉዳይ አይመለከተኝም፣ ይህ ጉዳይ የኔ ጉዳይ አይደለም፣ ይህ ጉዳይ ከኔ ውጭ ነው፣ እኔን የሚመለከት አይደለም በሚል አታይ ነው ጌታ ጋር የመጡት። እኛ አይመለከተንም፣ የኛ ጉዳይ አይደለም። ጌታ ኢየሱስ ክርስቶስ ወዳላቸው ነገር እነሱ ወደ ተሰጣቸው እነሱ ውስጥ ወዳለ ነገር ምንድነው ሲያመላክታቸው እንዲገባቸው የፈለገው መሰረታዊ ቁም ነገር የኔ ኃላፊነት ነው፣ ይመለከተኛል የሚል አንደርስታንዲንግ እንዲያድርባቸው ስለፈለገ ነው። እነሱ ጌታ ጋር ይዘው የመጡት ጥያቄ አይመለከተኝም፣ ይሄ ጥያቄ ከኔ ውጭ ነው፣ እንትና ይመልሰው። የዚህን ህዝብ ጥያቄ የሚመልሰው ኢየሩሳሌም ያለ የሆነ እንትና የሚባል ካፌና ሬስቶራንት ነው የሚል ውስጥ መልስ ነው ይዞ ጌታ ጋር የመጡት። እኔ የዚህ ጉዳይ አይደለሁኝም፣ I am not a responsible person፣ እኔ ሪስፖንሲብል አይደለሁኝም። ጌታ ደግሞ እንደዚህ ያላቸው ሪስፖንሲብል ፐርሰን ናቸው፣ ተጠያቂዎች ናቸው። አረ አሜን። እናንተ ነው ያላቸው። አረ አሜን። ስለዚህ ምን እንዳላቸው ሲገባቸው ምን እነሱ ጋር እንዳለ ሲገባቸው ነው ይመለከተኛል ወደሚለው እውነት የሚመጡት። የኔ ጉዳይ ነው ወደሚለው እውነት የሚመጡት። እኔን ያገባኛል ወደሚለው እውነት ለመምጣት ያላቸውን ነገር ማወቅ መቻል አለባቸው። አለኝ እኔ የለኝም በሚል ሜንታሊቲ ስለሆነ ጌታ ጋር የመጡት አያገባኝም እያሉ ያሉት፣ አይመለከተኝም እያሉ ነው። ምቹ ጊዜ ላይ አይደለም መሽቷል እያሉ ነው ያሉት። ያለሁበት ጊዜ ያለሁበት ሰዓት ማለት ለዚህ ጉዳይ ሪስፖንሲብል ፐርሰን እንዳልሆነ አድርጎኛል እያሉ ነው ያሉት። ያለሁበት ቦታ ለዚህ ጉዳይ ሪስፖንሲብል እንዳልሆነ አድርጎኛል እያሉ ነው ያሉት። እና ያሉበትን ቦታ እንደ ምክንያት አቀረቡት። እዚህ ስለሆነ እኮ ነው፣ ቦታው ምድረ በዳ ስለሆነ ሪስፖንሲብል በፐርሰን ልንሆን አልቻልንም፣ የመፍትሄ ሰው ልንሆን አልቻልንም። እንደዚህ የሚሉ ሰዎች አሉ። አሁንም በጣም ብሌም የሚያደርጉ እግዚአብሔርንም ሰዎችንም እዚህ ቦታ ስለሆንኩኝ እኮ ነው በቃ መፍትሄ መሆን አልቻልኩም፣ እዚህ ቦታ ስላለሁኝ እኮ ነው፣ እዚህ ቸርች ስላለሁኝ እኮ ነው፣ እዚህ አይነት መስሪያ ቤት ውስጥ ስለሆንኩኝ በቃ ምድረ በዳ ነው ብለው ለጌታ ምድረ በዳ ስለሆነ ይህ ጉዳይ እኔ መፈታው አይደለም፣ ይህ ጉዳይ እኔ መልሰው አይደለም፣ እኔ በዚህ ጉዳይ እኔ ልጠየቅ አይገባም። እናንተ ናጋራ መለከታል ወደ መንደር ሂዱ፣ እዛ መንደር መፍትሄ አለ፣ እዛ መንደር እንጀራ አለ፣ እዛ መንደር እህል አለ፣ እዛ መንደር የሆነ ውሃ አለ፣ እዛ መንደር እንትን አለ። ጌታ ኢየሱስ ክርስቶስ ደግሞ እንደዚህ ያለ እዛ መንደር አይደለም እናንተ ውስጥ መፍትሄ አለ። አሜን ናችሁ ወይ? እስኪ እኔ ውስጥ መፍትሄ አለ በሉኝ ባካችሁ። እኔ ውስጥ ቅባት አለ በሉኝ ባካችሁ። እኔ ውስጥ እሳት አለ። አሜን። እዛ መንደር ብዬ አልጠቁምም። አሜን። እዛ መንደር ብዬ አልጠቁምም። ሃሌሉያ። የኔ ጊዜ ነው። አረ በሉኝ ባካችሁ። የኔ ጊዜ ነው። አሜን። ለሌሎች ምድረ በዳ ቢሆንም እንኳን አረ ሃሌሉያ፣ እኔ ውስጥ ግን ጸጋ አለ በሉኝ ባካችሁ። አሜን። ለሌሎች ምድረ በዳ ቢሆንም እንኳን እኔ ውስጥ ግን የሚያጠግብ ነገር አለ። አረ ሃሌሉያ። ከህይወት እንጀራ ጋር ነው ያለሁት። አሜን። የህይወት እንጀራ ጌታ ኢየሱስ ክርስቶስ ከጎናቸው ካለ የሚገርማቸው ነገር የሚገርማቸው ካንተ ጋራ የዚህን ህዝብ ጥያቄ ሁሉ እንፈታለን የሚለው አይደለም እየታያቸው ያለ። የዚህን ህዝብ ጥያቄ የሚፈታው እዛ መንደር ያለ እንጀራ ቤት ነው። እዛ መንደር ያለ እንጀራ ቤት ነው። እንደዚህ ያላችሁ በኢየሱስ ስም ይህን ዓመት አትጨርሱ። ጌታ ኢየሱስ ክርስቶስ እንደዚህ ያለ እየጠየቃችሁ ነው። አንቺ ውስጥ ምን አለ?
ተገባች ያለውን ሰው ያዙትና ባካችሁ አንተስ ምን አለ ብሎ አንተስ ምን አለ ባክ ወደ አንተ ተመለሰ አሜን እዛ ጎረቤት እዛ መንደር ሳይሆን አሜን እዛ ኢየሩሳሌም ያለው እንጀራ ምናምን ሳልፋ አይቻለሁ ምናምን ሳይሆን አሜን እዛ አይቻለሁ የሆነ ትልቅ ካፍቴሪያ አለ ሳይሆን አሜን እኔ ውስጥ እንጀራ አለ ሃሌሉያ እኔ ውስጥ መፍትሄ አለ አሜን እኔ ውስጥ ቅባት አለ አሜን እኔ ውስጥ ኃይል አለ ሃሌሉያ ይሁንላችሁ አሜን የብዙዎቻችን ችግር ነው የሚገርማችሁ ነገር እኔና እናንተ ውስጥ ያለውን እውነት ካለንበት ቦታ የተነሳ ከምንኖርበት ቦታ የተነሳ አሁን ደግሞ ካለንበት ሰዓት የተነሳ የሚገርማችሁ ነገር እንዳለ አንቆጥርም እኛ ውስጥ ያለውን ቀብረን መፍትሄ የሚታየን እዛ ቦታ ነው እንደዚህ የሆናችሁ 2018 አትሂዱ በኢየሱስ ስም አሜን መፍትሄ ሩቅ እየጠቆማችሁ በኢየሱስ ስም አትሂዱ አሜን እኔጋ አለ የማለት መንፈስ ይግባባችሁ አሜን ኖ እኔጋ አለ ሃሌሉያ እኔ መድኃኒት ሆናለሁ ሃሌሉያ እኔ ውስጥ ኃይል አለ አሜን እኔ ውስጥ ለኔ የሚሆን ክብር አለ አሜን ምን አለ እናንተ ውስጥ ቅዱሳን ወይስ ጌታ ጋር መጣችሁ በቃ የለም ዙሪያው ምድረ በዳ ነው ያላችሁ ነው ያላችሁት ምንም የለም ህይወት የለም ኖሮ መኖር አልችልም ይኛውን ጊዜ መቀጠል አልችልም መሻገር አልችልም መቀጠል የምችልበት አቅምና ጉልበት የለም ቅዱሳን ጌታ ደግሞ እናንተ ውስጥ ያለ ደቀ መዛሙርት እዛ ኢየሩሳሌም ያለው የሆነ ሲያልፉ ያዩትን ካፌ ውስጥ ያለ እንጀራ የበሉትን ክትፎ የበሉትን እንትን ጌታ ደግሞ እነሱ ውስጥ ያለውን ነው ያያያለው አሜን ብዙዎቻችን እንደዛ እኛ እዛ ጎረቤት እዛ እንትና ጋራ ህይወት አለ እዛ እንትና ጋራ እኮ መፍትሄ አለ እዛ እንትን እኮ ምን ስኬ እንትና አለ እዛ ያለን እኛ ለጌታ ራሱ እዛ ማስረዳት እንፈልጋለን እዛ እኮ ሄዳል እዛ እንትና አለ እኮ መንደር ቢሄዱ እውነተኛ ሆነ ሰላም ያገኛሉ እንጀራ ያገኛሉ ነው ጌታ ደግሞ እኔ እናንተ ውስጥ ያየውናል አሜን አንተ ውስጥ ያየሁኝ ነው ቅዱሳን እንዲሳካላችሁ ተፈልጋላችሁ እንዲከና እንግዳው ወዳጆች ሳመንደር ያለውን እያያችሁ አይሆንም ዛመንደር ባለ ነገር አይሳካላችሁ ዛመንደር ባለፈው በቀመሳችሁት ዛመንደር በመታስታውሱት ነገር ሊከናወንላችሁ በፍጹም አይችልም ቅዱሳን ጌታ ዛሬ እየተናገረ ያለው እሱ በተደጋጋሚ እኔ ቅዱሳንን እንደዚህ ብለን ጠይቅልኝ ጌታ ጠይቅልኝ ያለኝን እውነት ነው መነግራችሁ እናንተ ውስጥ ምን አለ አሜን አንቺ ውስጥ ምንድነው ያለው አሜን ምን አላችሁ ጌታ እናንተ ውስጥ ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ነው እንደሚለው እሱ ሊያደርግ ያለውን ያቅ ነበርና ምን እንዳለ አንደርስታንድ እናል ስለዚህ ኖ ሪስፖንሲብል ፐርሰን ነኝ እንድንል አሜን ኃላፊነት ወስዳለሁ እስኪ ባካችሁ እጆቻችሁን አንሱን ኃላፊነት ወስዳለሁ ሃሌሉያ በቦታው አላሳብብም በሉኝ አሜን በጊዜው አላሳብብም መሽቷል አልልም አሜን ቦታው ምድረ በዳ ነው አልልም አሜን እሱን አልፌ እናገራለሁ አሜን እኔ ውስጥ እንጀራ አለ አሜን ያለሁት ደግሞ ከህይወት እንጀራ ጎን ነው አሜን የህይወት እንጀራ የሆነው ጌታ እኔ ጋር አለ አሜን የህይወት እንጀራ የሆነውን ጌታ ይጄ መፍትሄ ማዶ አልጠቁምም አሜን እርካታ ማዶ አልጠቁምም ወደ መንደር ይሄዱ አልልም ሃሌሉያ እናንተ እኮ ስንቶች መስላችሁ ስንቶቻችን መስላችሁ የከሰርን የመጣን ስንቶቻችን መስላችሁ እግዚአብሔር በውስጣችን ካለው እግዚአብሔር ማዳን ሊያጠግባችሁ የፈለገ የኔና የናንተን ካለማወቃችን የተነሳ በደንብ ምናቀው የነንትናን ከመሆኑ የተነሳ የነንትናን ነው በደንብ ምናቀው የንትናን አገልግሎት ነው ምናቀው የንትናን እንጀራ የንትናን ስራ ነው ምናቀው እንትና ውስጥ ያለውን ታለንት ነው ምናቀው እንትና ውስጥ ያለውን እንትን ወዳጆች እንትና ውስጥ ያለውን ታለንት አይደለም እግዚአብሔር በዋናነት እንድናቀው ይፈልገው እኛ ውስጥ ያለውን እግዚአብሔር ያስቀመጠውን አቅም አሜን የያዝነውን አለኝ ሃሌሉያ በኢየሱስ ስም ይሄ መንፈስ ይግባባችሁ በኢየሱስ ስም ይሄ ሰዓት ይግባባችሁ
እንደዚህ እንድናይ ጌታ ይፈልጋል። በእነዚህ ሰዎች ህይወት ውስጥ ጌታ ኢየሱስ የሰራው እውነት እሱን ነው። ከዚህ በኋላ በህይወታቸው ኃላፊነት የሚሸሹ ሰዎች እንዳይሆኑ ይሄን እኔ የለኝም በኢየሱስም ይሄን መንፈስ መጣው። አረ አሜን። የለኝም የሚል መንፈስ ይብኩ ባዶ ነኝ የሚል መንፈስ ለጥያቄ መልስ እኔ ውስጥ የለም የሚልን መንፈስ ምድረ በዳ ውስጥ እየኖርኩ የሚልን መንፈስ በመሸ ሰዓት ላይ ቆም የሚልን መንፈስ እኔ በኢየሱስም እመታለሁ። አረ አሜን። መፍትሄ አለኝ የሚልን መንፈስ በኢየሱስም በእናንተ ላይ አውጃለሁ። አረ አሜን። መፍትሄ አለኝ በ2018 አረ ሃሌሉያ። እኔ ውስጥ ያለው ነገር ገብቶኛል። አረ አሜን። እኔ ውስጥ ያለው ነገር አግኝቼዋለሁ። አረ አሜን። ለሚነሳብኝ ጥያቄ እኔ ውስጥ መፍትሄ አለ። አረ አሜን። ደቀ መዛሙርቱ የሚገርማቸው ነገር ጥያቄ እኮ አይተዋል እኮ ችግሩን አይተዋል። ችግሩ ገብቷቸዋል። ህዝቡ እንደተራቡ ገብቷቸዋል። ነገር ግን የሚገርማቸው ነገር ለዚህ ችግር ግን እግዚአብሔር እነሱ ውስጥ ያስቀመጠው መፍትሄ ምን እንደሆነ ግን አያውቁም። እና የሚሸሹ ሰዎች ናቸው። ይህ ጉዳይ አይመለከተኝም የሚሉ ሰዎች ናቸው። በእንትን በኩል አድርገ ይህን ጉዳይ በመበተን መልሰው ወደ እንትና እንዲሄዱ ጋይድ በማድረግ መልሰው በሚል መንፈስ ነው ጌታ ጋር የመጡት። እንፈታዋለን በሚል መንፈስ እኛ ጋር እኮ ያስቀመጥነው ነገር አለ። አንተ ራስህ እኮ የህይወት እንጀራ እኮ ነህ። የሞተውን እኮ ያስነሳህ እኮ እውነተኛ የህይወት እንጀራ ነህ አይደለም። የዚህ የሶስት ቀን ረሃብ እንጀራ መሆን ይቅርና አንተ የሞት እንኳን መልስ እኮ ነህ አይደለም። የረሃብ መሆን ይቅርና የሚለውን እውነት ረስተው ጌታ ጋር ሲመጡ እኛ ጋር መልስ የለም በሚል መንፈስ ነው የመጡት። መልስ የለም፣ እኛ አንችልም፣ በዚህ ጉዳይ እኛ አንችልም። ይሄዱ የሚችሉ ሰዎች አሉ፣ ማጥገብ የሚችሉ አሉ፣ ሳስፋይ ማድረግ የሚችሉ ሰዎች አሉ። ብዙ ጊዜ እኔና እናንተ ለህይወታችን ጥያቄ እንደዚህ የሆነና የመጣ ነው። ቅዱሳን እዛ ያመለከትን ይሄን ማድረግ የሚችለው እንትና ነው ይያል ወደኛ ሲመጣ እኔ አልችልም ይያል ወይ እኔም አልችልም ይያል እኔ እኮ መስራት አልችልም፣ እኔ እኮ ለሌሎች መልስ ፈውስ መሆን አልችልም፣ እኔ እኮ ማስቀጠል በፍጹም እኔ ማገልገል አልችልም። እንትና ጋር ሄዱ ይያል እንትን ጋር ሄዱ እና ስለ እንትና ነው በትክክል ማውራት ምን እንችለው። ስለመንደሩ በትክክለኛ ሆነ ጂኦግራፊካሊ ሆነ ካርታ አላቸው። የሆነ መፍትሄ የት ቦታ እንዳለ እንትና እነሱ ውስጥ የተቀመጠው መፍትሄ ግን ለነዚህ ሰዎች ግልጥ አይደለም። እና ጌታን እንደዚህ ያሉ ነው የሞገቱት ያለው እኛ አንችልም እንትና ይችላል። ጌታ ደግሞ ይሄን ቀንበር የሰበረው አረ አሜን። አልችልም ይያል ቅዱሳን እንድንከተሉ አይፈልግም። 2018 አልችልም ይያል እኔ አልቃሻ ነኝ ይያል እኔ እኮ ባዶ እኮ ነኝ ይያል የኔ ያለው እኮ ምድረ በዳ እኮ ነው ይያል የቀኑ እኮ መሽቶብኛል ይያል እንድንከተሉ አይፈልግም። በኢየሱስ ስም ይሄን ቀንበር ሰብረናል። አረ አሜን። እባካችሁ ተባበሩኝ። የተሰበረ ይሁን በኢየሱስ ስም የተሰበረ ይሁን ከህይወታችሁ ላይ በኢየሱስ ስም የተሰበረ ይሁን። ስለ ጊዜ ሲታይ ደቀ መዛሙርት የሚያዩት የመሸ ጊዜ ነው የሚያዩት። ቀኑ እኮ መሽቷል፣ በቃ ጨለማ እኮ ነው። ስላሉበት ቦታ ደግሞ የሚያውቁት ምድረ በዳ ነን ያለ ነው። ብዙዎቻችን ለጌታ ምን ነገርው ነው እኔ ምድረ በዳ እኮ ነኝ ያለሁት። ምድረ በዳ ከመሆኑ የተነሳ ምድረ በዳ የኖረ ያለ ሰው ከመሆኑ የተነሳ እተከይ ይመጣል። ይገርም ሁሉ ነገር ወደዚህም ዞር ጨለማ ነው፣ ወደዚህኛውም ዞር ጨለማ፣ ወደዚህም ዞር ጨለማ እና ከዚህ የተነሳ እኔ ባዶ እኮ ነኝ። ጌታ ራሱ ሪኮግኒሽን እንዲሰጥ እንፈልጋለን ለባዶነታችን። በቃ እውነት ነው አንተ አትችልም አሁንና እንሰበስብና እንበትናቸዋለን እዛ ይሄዳሉ። ይሄን መንፈስ በኢየሱስ ስም እኔ ሰብራለሁ። በኢየሱስ ስም የተገፈፈ ይሁን። እጃችሁን አንሱልኝ ባካችሁ። የተመታ ይሁን በኢየሱስ ስም። እችላለሁ የሚል መንፈስ ይግባባችሁ በኢየሱስ ስም። እችላለሁ የሚል እሳት ይግባባችሁ። አሜን። እኔ ራሴ ውስጥ መፍትሄ አለ። አሜን። መድኃኒት ነኝ የሚል እሳት ይግባባችሁ። መድኃኒት ነኝ
ይግባባችሁ ይሄ መንፈስ ይንካችሁና አሜን ኖ አረ ሃሌሉያ የመፍትሄ አካል ነኝ አረ ሃሌሉያ እኔ ውስጥ መድኃኒት አለ አረ ሃሌሉያ ያለኝን አውቃለሁኝ አረ አሜን እግዚአብሔር ያስቀመጠብኝ ገብቶኛል አረ አሜን ለመድኃኒትነት አልጠቁምም አረ ሃሌሉያ ሪፈር አልልም አረ ሃሌሉያ እንትና ጋር አልልም አረ አሜን እኔ ውስጥ ኃይል አለ አረ ሃሌሉያ እኔ ውስጥ እሳት አለ አረ አሜን አረ አሜን ያኔ ቅዱሳን አረ ሃሌሉያ እኔ ኃላፊነት ወስጃለሁ ትላላችሁ ነው እኔ ኃላፊነት ወስጃለሁኝ አልሸሽም አረ አሜን አልሸሽም ጥያቄን አልሸሽም አረ አሜን ቅዱሳን በጣም ብዙ ጊዜ እኔና እናንተ ጥያቄዎች እየሸሸን ነው የሰዎችንም የኛንም ጥያቄ እየሸሸን ነው በየፌርማታው እየወረድን ጥያቄ በተነሳ ቁጥር በየፌርማታው እየወረድን ይሁን እንትን ባደረገ ቁጥር እየበረገግን እግዚአብሔር እንደዚህ ተመታ ልጅ የለውም አረ አሜን ወኔው የተሰለበ ልጅ የለውም ጌታ አረ አሜን የህይወት እንጀራ አንተ አረ አሜን ከኔ ጋር ነህ የሚል ልጅ ነው ያለው አረ ሃሌሉያ እኔ መፍትሄ አለኝ አረ ሃሌሉያ ጥያቄው ምንም ትልቅ ቢሆን አረ ሃሌሉያ ከጥያቄው በስታ የሆነ አረ ሃሌሉያ የህይወት እንጀራ እኔ ጋር አለ አረ ሃሌሉያ ይግባባችሁ ይሄ ሰዓት ይግባባችሁ ይሄ ሰዓት ይግባባችሁ ይሄ ክብር ይግባባችሁ አረ አሜን ቅዱሳን እስከ መቼ ነው አገልግሎት እየሸሸን መፍትሄ እየሸሸን ጥያቄ እየሸሸን 2018 ምን እንደሱ ነው የምታስቡት እየሸሻችሁ መጨረሻው የምታስቡት 2018 ምን ያልችልም ብላችሁ መጨረሻው የምትፈልጉት አልችልም ብላችሁ አይ እንትና ነው የሚችለው ብላችሁ መጨረሻው የምትፈልጉት ቅዱሳን እንትና ታገልግል ብላችሁ የምትጨርሱት ግን ቅዱሳን በቃ መሰባበር ያለበት ሁሉ ይሰባበር አረ አሜን የሚበላሸው የሚበላሽ አረ አሜን በኢየሱስም እናንተ ግን መነሳት ይሆንላችሁ አረ አሜን በኢየሱስም እናንተ ግን መውጣት ይሆንላችሁ አረ አሜን እናንተ ግን መድፈር ይሆንላችሁ አረ አሜን ዛሬ ጌታ አንድ ልጅ ይፈልጋል ደፍሮ የሚወጣ አረ አሜን እኔ ደፍሬያለሁኝ አረ አሜን ጥያቄ አይቻልም መለስም አረ ሃሌሉያ ደፍሬ ተቀላቀያለሁ አረ አሜን እኔ በመንፈሴ እንደዚህ ያየው ብዙ ሰዎች ዛሬ ይቀላቀላሉ ወደዚህኛው መስመር ይቀላቀላሉ አረ አሜን መፍትሄ ያለው ወደሚለው መስመር አረ አሜን እችላለሁ ወደሚለው መስመር አረ አሜን እኔ ውስጥ እሳት አለ ጸጋ አለ መፍትሄ አለ አረ እኔ ውስጥ ያለው ነገር ገብቶኛል አረ አሜን ወደዚህኛው ተቀላቀያለሁ አረ አሜን የፈሪዎችን ረድፍ ለቅቄያለሁ አረ አሜን እነሱ ጋር የለሁኝም አረ አሜን እኔ የሚሉ ሰዎችን በመንፈሴ ያለሁኝ በኢየሱስም ይሄ እሳት ይውደቅባችሁ ይሄ ቅባት ይውደቅባችሁ ይሄ ቅባት ይውደቅባችሁ እኔ የፈሪዎችን ተርታ የፈሪዎችን ሰልፍ እየለቀቁ ያሉ ሰዎችን እያየሁ ነው በቃ ኖ አረ ሃሌሉያ እኔ ታሪኬን ነቅያለሁ አረ ሃሌሉያ በኢየሱስም የፈራ የደነገጠ አይደለሁኝም አረ አሜን የመፍትሄ አካል ነኝ ከሚሉ ጋር ሆኛለሁኝ አረ አሜን እጋፈጠዋለሁኝ አረ አሜን ኃላፊነት ወስጃለሁ አረ አሜን እኔ በመንፈሴ እንደዚህ ያየሁኝ ነው የሚቀላቀሉ ሰዎች አረ አሜን አረ አሜን ስለዚህ እናንተ የጥያቄዎቻችን ብዙ ጊዜ እኔና እናንተ ለገጠመን ነገር ሪስፖንሲብል ነው ኃላፊነቱ የኔ ነው እሚል ወኔ የለንም ቅዱሳን ለዚህ ነው በጣም ረጅሙን እየከሰርን ይመጣል ይሄ ጉዳይ በእኔ ነው የሚፈታው የሚል ወኔ የለንም በቃ እችላለሁኝ አረ አሜን ማድረግ እችላለሁኝ እኔ ውስጥ ነው መፍትሄ ያለው የሚል መንፈስ የለን እና የሚገርማችሁ ነገር እግዚአብሔር ለክብር ያመጣልንን ጥያቄዎች ለክብር ያመጣልንን ፈተናዎች እየሸሸናቸው የሚገርማችሁ ነገር የእግዚአብሔር ማዳን በጣም ሩቅ ከህይወታችን እየሆነ እየመጣ ነው because ኃላፊነት ስለማንወስድ ሁሉ ጊዜ የምንጠቁም ስለሆንን በቃ ዛጋ መፍትሄ ያለ እኛ ግን አንሄድም እዚህ በራችን እንደተተከለው ታፔላ ማለት ነው ታፔላው ሁሉ ጊዜ የሕያው ምንጭ ቤተክርስቲያን እዚህ እንዳለ ይናገራል ግን እሱ እዚህ መጣ ያቀም ሲያምልኮ ተባርኮ ምናምን አያቀም አንዳንድ ሰዎች እንደዛ ናቸው
ውስጣቸው ያለውን አቅም አያውቁ ሁሉ እንትና ጋር ነው መፍትሄ ያለው ይላል እንትዛ ሂድ እና ልክ የታፔላ ስራ ብቻ ሰርተው ነው ብዙ ሰዎች ነው በኢየሱስ ይሄንን ቀንበር ሰበርኩት አረ አሜን በኢየሱስ ውስጣቸው ያለው ነገር ዛሬ መነሳት ይጀምር ወደ አደባባይ መውጣት ይጀምር አሜን በኢየሱስ መንቀሳቀስና መገለጥ ይጀምር ማለት 15000 ህዝብ ነው በአጠቃላይ ሲቆጠር የሚመጣው 15000 ህዝብ የሚያበላ የሚገርባችሁ ነገር ዘር ይዘዋል እኮ እነዚህ ሰዎች 15000 የሚያበላ እኮ እህል ይዘዋል እኮ 15000 የሚያበላ እንጀራ እነሱ ጋር አለ because ለዚህ ሁሉ ነገር ምንጭ ሆኖ የህይወት እንጀራ ከነሱ ጋር ከመሆን የተነሳ ማለት ነው አለኩ ይዟል መልስ እኮ እንደሱ ጋር ያለው በቃ ግዴ ምድረ በዳ ይሁን እነሱ ጋር ያለው እውነት ምድረ በዳ ከመሆን ያለፈ ነው አረ አሜን ከምድረ በዳው ጋር አይገናኝም የእናንተ ጉዳይ ካላችሁበት ኢንቫይሮንመንት ጋር አይገናኝም ወዳጂ አረ አሜን ካለሽበት ጊዜ ጋር አይገናኝም ግዴለም ብራዘር ይምሽን ጋር አሜን ግዴለም ደጋ ይሆን ግዴለም ምድረ በዳ ይሆን እግዚአብሔር እንደዚህ ያለ ነው አሜን አንተ ውስጥ ግን መልስ አለ አሜን አንቺ ውስጥ ግን በኢየሱስ ስም መልስ አለ አሜን አንተ ውስጥ ግን በኢየሱስ ስም እሳት አለ አሜን እናንተ ውስጥ ምን አለ የሚለው ሁለተኛው እውነት እነዚህ ሰዎች ጌታ ኢየሱስን ምን አሉት መሰላችሁ ለእነዚህ ሰዎች አለ 35 ላይ የሚበሉት የላቸውና በዛ ወዳሉ አገጠሮች መንደሮች ሄደው እንጀራ ለራሳቸው እንዲገዙ አሰናብታቸው እርሱ ግን ይላል መልሶ እናንተ ሲያጠገባቸው ያለውን ሰው አንተ በሉት መፍትሄ ትሆናቸዋለህ አንተ ለትልልቅ ጥያቄዎች ሁሉ መልስ ትሆናለህ በሉት አሜን በኢየሱስ ክርስቶስ ስም ይህንን አዋጅ አወጀናል አሜን መልስ ትሆናለህ አሜን አንተ ውስጥ መልስ ሲወጣ ታያለህ አሜን አንተ ውስጥ ወጥቶ ሃሌሉያ 20 30 ሲበላው ታያለህ አሜን አረ አሜን እናንተ የሚበሉትን ስጧቸው አላቸው ይላል ዲን እነሱ ቀበል አደረጉና ሄደን አሉ በ200 ዲናር እንግዛላቸው እንዲበሉ እንስጣቸው ምጽት ያለው ነገር ነው ንሰው እኛ መፍትሄ እንሆናል ለግዲል እናንተ መፍትሄ ኦኬ እናንተ ሆኖ ብትለን ነገር ግን ይገርመው ነገር ምንድነው 200 ዲናር የሚባል ነገር 200 ዲናር የአንድ የቀን ሰራተኛ የአንድ አመት ደሞዙ ነው በዛን ጊዜ 1 ዲናር ስለሆነ የሚከፈለው ኦልሞስት የአንድ አመት ደሞዙ ሊሆን ይችላል እነዚህ ሰዎች ይገርማል ኖ እኛ ቢገርመው ነገር እሱ ቢኖር ኖሮ ማለታቸው ነው እኛ ቀድመን ራሱ ባደረግን ነበር ማለታቸው ነው ስለሌለን እንጂ እኛ ሄደን እኮ የጎዱ ቀላል ነገር እኮ 200 ዲናር ቢኖረን እኛ አንተን አናስቸግረው ነበር እንደዚህ አድርግ እንደዚህ በትናቸው ይሄዱና አንይለም ነበር እኛ ዞር ብለን አገዛዙን እናቃለን ግን የለንም ወይኔ 200 ዲናር ቢኖረን አነሱ ይናሉት ጌታ ኢየሱስ ነው አረ አሜን በሌላችሁ 200 ዲናር ላይ ሳይሆን ባላችሁ 2 እንጀራ ላይ የኔ ትኩረት እሱ ነው አላችሁ የኔ ትኩረት በሌላችሁ 200 ዲናር ላይ አይደለም የሆነ 200 ዲናር ባይ ኤኒ ሚንስ ምናምን ነገር መጥቶ ዋው ማድረግ እንችል ነበርኮ 200 ዲናር ያለው የሆነ እንትና ቢኖር በመካከላችን ቢኖር ምንም የተወሰነ እንኳን ለመስጠት እኮ እንድልና አገኝ ነበር ግን እሱ እንኳን የለንም ማለታቸው የለንም የሚገርማቸው ነገር ድሪም ያደረጉት የሌላቸው ነገር ነው ጌታ ኢየሱስ እናንተ ምን አላችሁ ሲላቸው ሊፈታላችሁ የፈለገው እውነት ከዚህ በኋላ በሌላቸው ነገር ላይ አይኖቻቸውን ከማሳረፍ ከሌላቸው ነገር ከዚህ በኋላ አይኖቻቸው ለዘላለም እንዲነቅሉና አይኖቻቸው እግዚአብሔር እነሱስ ባስቀመጠው ነገር ላይ እንዲያርፍ ከዚህ በኋላ አይኖቻቸው
የሌላቸው ነገሮች ላይ እየተንከራክተቱ እንዳያገኛችሁ ስለፈለገ እናንተ አረ አሜን ስንት አላችሁ የሚል አጭር የሆነ ጥያቄ ወደ እነሱ መለሰ። እነሱ እያዩ ያሉት የሌላቸው 200 ዲናር 200 ዲናር ምናምን ቢኖረን ምንም ጥያቄ በቃ በጣም ትልቅ ነገር መፍጠን እንችል ነበር። ይሄን ሁሉ ሰው የቆረስን አቅምሰን አብልተን ምናምን ነገር በቃ እንደ ነገሩ አድርገን እንሸኝልህና በቃ ተፋታን በቃ ምን እንል ነበር። እና እነዚህ ሰዎች የሚገርማቸው ነገር አይናቸው ያለው የሌላቸው ነገር ላይ ነው። እና የሌላቸው ነገር ላይ ቁጥር አስልተው 200 ዲናር ቢኖረን ኖሮ የመፍትሄው አካል መሆን እንችል ነበር። እጃችን ላይ ቢገባ ኖሮ ምንም ጥያቄ የለውም በቃ እንትንም አድርገን እናሰናብትልን። ጌታ ግን እኔ እኮ ያላችሁ ነው መች አይናችሁን መች በሌላችሁ ነገር ላይ አድርጉ አልኳችሁ። የኔ አይን ያለው እናንተ የሌላችሁ ነገር ላይ አይደለም። እኔ መፍትሄ ላደርጋችሁ የምፈልገው እናንተ የምታደርጉት ነገር ግን የሌላችሁ ነገር ላይ አይኖቻችሁ የጣላችሁ ነገር ላይ ሳይሆን እናንተ እጅ ውስጥ ያለው ነገር ላይ ነው። አሜን ናችሁ? ይህ እውነት ገብቷችኋል? በጣም የብዙዎቻችን ትልቁ ስብራት ስለሆነ ማለት ነው። የብዙዎቻችን በጣም ትልቁና አንገብጋቢው ችግር አይኖቻችን ያሉት የሌሉን ነገሮች ላይ ነው። እና መፍትሄ ብለን የምናቀርበው ከናወንልኛል ብለን እኔ እኮ መፍትሄ ሆናለኝ ብለን የምናቀርበው የሌለን ነገር ላይ ነው። 200,000 ብር ቢኖረኝ ኖሮ በጣም ትልቅ የጌታን ስራ ሰራተኛ ሆን ነበር። የነዚህ ሰዎች ጥያቄ እሱ ነው። የነዚህ ሰዎች መልስ አድርጋ ያመጡት ነገር ቢኖረኝ ኖሮ እኮ ቢኖረኝ ኖሮ ለዚህ ጉዳይ መልስ መሆን እንችል ነበር። እና የሚገርማቸው ነገር አሁንም ያለው የነዚህ ሰዎች አይን ያለው የሌላቸው ነገር ላይ ነው። መፍትሄ ይሆናል ብለው የሚያስቡት ውስጣቸው ያለው ነገር ላይ ሳይሆን ቢመጣ ኖሮ ቢሰጠኝ እንደዚህ አይነት ነገር የኔ ቢሆን መፍትሄ መሆን ይችል ነበር። ይህን ጥያቄ እፈታው ነበር፣ በብዙም ሆነ በጥቂቱ እመልሰው ነበር የሚል የህይወት አዙሪት ላይ ናቸው እና አይናቸውን ከ200 ዲናር አንስተው 2 እንጀራ ላይ እባካችሁ አሜን በሉኝ። አረ አሜን። መፍትሄው የሌላችሁ 200 ዲናር አይደለም። መልሱ የሌላችሁ 200 ዲናር ሳይሆን ያላችሁ 5 እንጀራ ነው። በጣም ትልቅ የህይወት ቻሌንጃችንን ነው እየነገርኳችሁ ያላችሁ። በጣም ብዙዎቻችን በጣም ትልቅ ነገር ነው ግን እኮ የለንም። ቢኖረኝ የምንለው ነገር ይህ ቢሆን በጣም ትልቅ የሆነ መልስ ሆን ነበር አይነት ስሜት ይሰማናል። እንደዚህ አይነት ጸጋ ቢሰጠኝ፣ እንደዚህ አይነት ነገር ቢሞላ፣ እንደዚህ አይነት ገንዘብ ቢኖረኝ የዚህ ጉዳይ ትክክለኛ የሆነ መልስ እኔ ነበርኩ መሆነው። እና አይኖቻችን እየተንከራተቱ ያሉት ያለንን ነገር ጥለን፣ ነገር ግን የሚገርማችሁ ነገር ጌታ እናንተ ያላለን ነገር ላይ እየተንከራተትን ያለ ነው። እዛኔ ያለ ነው የሌለን ነገር ነው መልስ ይሆንልናል ብለን የምናስበው። ጌታ ደግሞ ያለን ያለው የሌላችሁ ነገር አይደለም መልስ የሚሆንላችሁ፣ ያላችሁ ነገር ነው ለዚህ ጉዳይ መልስ የሚሆነው። እናንተ ውስጥ መልስ አስቀምጫለሁኝ። አረ አሜን፣ አረ ሃሌሉያ። በሌላችሁ ነገር አይደለም፣ በኢየሱስ ክርስቶስ ይሄንን ቀንበር አንስተናል። አረ አሜን። በሌለን ነገር እስረኞች እንድንሆን ያደረገን ማለት የሩቅ ሀገር ናፋቂዎች እንድንሆን ያደረገን በቃ ናፋቂዎች ነን። እንትን ቢኖረኝ ጸጋ ቢኖረኝ በቃ የኔ ለስራ ቢኖረኝ እና የሚገርማችሁ ነገር ለአሁን ምንም ማድረግ አንፈልግም እና ማድረግ ማንችልበት ምክንያት ጌታን እንደዚህ ነው ያሉት፣ ስለሌለን 200 ዲናር ስለሌለን እና መፍትሄው ደግሞ እሱ ነበር። ለጥቂት እንኳን ነገር መፍትሄ የሚሆነው ነገር የሌለን ያ ሁለም የሚባለው ነገር ነው። የብዙዎቻችን ትግል ነው።
ማልንቀሳቀሰው ስለሌለኝ ነው። ማላደርገው ማላገለግለው እና ጌታ ራሱን ማሳመን እንፈልጋለን። የለኝም እኮ ለትንሽ ነገር እንኳን ይሆን ነገር የለኝም። ሐዋሽ እስረኞች እንደሆነ አስባቸዋል። በየለኝም ሜንታሊቲ ነው የተመታ ነው። እና መልስ ከሩቅ ምን ጠብቅ ሰዎች ነን። መልስ ከሩቅ ነው የምናየው። መልስ ብለን እናስቀምጠው ነገር 200 ዲናርን ነው። ጌታ ደግሞ እንደዚህ ነው ያለው። አረ አሜን። ስንት እንጀራ አላችሁ ሂዱና ይዋላችሁ ይላል። እነሱ ጌታን የለንም ብለው ልከውታል እኮ። በቃ ለዚህ ጉዳይ ከሆነ የሚሆነው መልስ የሚሆነው 200 ዲናር ነበር። መልስ ይሁን ከተባለ እንኳን የሚሆነው እሱ ደግሞ የለንም ማለት ትንሽ እንኳን ይሁን መልስ ቢባል 200 ዲናር ነው የሚሆነው። ጌታ ኢየሱስ ክርስቶስ እንደዚህ ያላችሁ ነው። በሌላችሁ ነገር ላይ ፎከስ አታድርጉ። በሌላችሁ ነገር ላይ እድሜ አትጨርሱ። በሌላችሁ ነገር ላይ ትኩረት አታድርጉ። በሌላችሁ ነገር ላይ እድሜያችሁን አትጨርሱ። አረ አሜን። ትኩረታችሁ ከሌላችሁ ነገር ይነሳ። አረ አሜን። የለኝም ከምትሉት ነገር አይኖቻችሁን አንሱ። ያ ከምትሉት የሌላችሁ ነገር ግን በቃ እንትን ቢሆን ከምትሉት ምክንያት ከምታደርጉት አይኖቻችሁን ንቀሉ እያላችሁ ነው ያለው። የ50 ሺህ ምናምን ብላችሁ ከምታስቀምጡት ብዙዎቻችን በዚህ ተነደፍነን ቅዱሳን። ነፍሳችን በዚህ ታሰረች ነች በሌለን ነገር። እና በሌለን ነገር ስለታሰረን አሁን ምንም ማድረግ አንፈልግም። ምንም ማድረግ አንፈልግም። ጌታ ኢየሱስ ክርስቶስ እናንተ አብላችሁ ብሎ የሚገርማቸው ነገር እነሱ ግን ለዚህ ጉዳይ በቂ መልስ አለን ብለው ጉድለታቸውን ነው ይዘው የመጡት። ቆይና እዚህ ጉዳይ በደንብ እናስረዳ። ኬሚስትሪው አልገባህም መሰለኝ ብራዘር። ፊዚክሱን በደንብ አንደርስታንድ ስላላደረከው እንደዚህ ነው የሚሰላው። ስለሌለን ነው እኮ ይሄ ነገር ቢኖረን እና መቀመጣችን አክሰፕተብል ነው። አለመስራታችን አክሰፕተብል ነው። በጣም ብዙ ወጣቶች፣ በጣም ብዙ እህቶች፣ በጣም ብዙ ወንድሞች ማለት አክሰፕተብል ነው ብሎ የተቀመጡ በቃ ልክ ነኝ፣ ኬሚስትሪው እንደዚህ ነው የሚሰራው፣ ፊዚክሱ እንደዚህ ነው የሚሰራው፣ እንደዚህ እኮ ነው የዚህ ጉዳይ መፍትሄው ይሄ ነው፣ ይሄ ደግሞ ብለው የሌላቸው ነገር ላይ አይናቸው አለው። የእንትና ጸጋ ቢኖረኝ ኖሮ የሚሉ እንዴት አድርጌ ባገለገልኩት ነበር፣ የእንትና ቅባት ቢኖረኝ ኖሮ፣ የእንትና ዲግሪ ቢኖረኝ ኖሮ። ቅዱሳን እባካችሁ ከሌላችሁ ዲግሪ አይኖቻችሁን ንቀሉ። አይኖቻችሁን ወዳላችሁ ዲፕሎማ፣ ወዳላችሁ ሰርቲፊኬት፣ ወዳላችሁ የ3 ወር ስልጠና መልሱ። እግዚአብሔር መልሱ እሱ ነው እያላችሁ ነው ያለው። መድኃኒቱ እሱ ነው። አረ አሜን። የሌላችሁ ማስተርስ አይደለም መልሱ። የሌላችሁ ፒኤችዲ አይደለም። የሌላችሁ 100 ሺህ ብር አይደለም መልሱ። የሌላችሁ 1 ሚሊዮን ብር አይደለም ብራዘር መልሱ። ያለ 1 ብር ሊሆን ይችላል፣ ያለ 10 ሺህ ብር ነው ብራዘር መልሱ። ይታያል ያለው እሱ ነው። ያለ 10 ብር ነው መልሱ። የሌላ 1 ሺህ ብር አይደለም። እግዚአብሔርን ቀንበር ይስበርልን። አሜን ናችሁ ሆይ? እየሰማችሁኝ ነው ብራዘር? የሌለ ወዳ እግዚአብሔርን የዋጋ የሌለ በጣም መረዋ የሆነው ድምጽ አይደለም መልሱ። ያለ ማንጎራጎር ነው መልሱ። ያለሽ ማንጎራጎር መቻል። አረ አሜን። ያለሽ በጣም ብዙ ሰዎች ጌታ ኢንተርናሽናል አገልጋይ ትሆናለህ። ነገር ግን ይገርም ነገር እኮ ምንም ጥያቄ የለውም። እንደንትና ግን የተቀባው አይደለኝም። እግዚአብሔር ኢንተርናሽናል አገልጋይ ትሆናለህ ካለው ብራዘር እንትና ላይ የምታየው እንትና አይነት እንደሱ አይነት አይደለም መልሱ። አንተ ጋር ያለ ምናልባት የጸሎት ረሃብ ነው መልሱ። አረ አሜን። ምናልባት እዚህ በጧት መጣ ይሄን ቸርች ይሄን ቤቱን ማጽዳት ነው መልሱ።
ቁጭ ብሎ ስለሌለኝ እኮ ነው ብሎኛል። አገኘዘው ጀውነት ነው ታበላለ ብሎኛል። ሳይን እናንተ ናችሁ ታበሉ ብለህናል። ምን ያደርጋል ግን 200 ዲናር የለንም። እናሱ ሲመጣ ነው የሚሆነው። እናንተ ቁጭ ብላችሁ እየጠበቃችሁ ያላችሁ እጆቻችሁን እግራችሁን አጣጥፋችሁ ይሄንን ወርቃማ ጊዜ አረ አሜን ከንትና ጋር ተባብራችሁ ከንትና ጋር አድማችሁ መሽቷል እኮ ምድረ በዳ ነው ያላችሁ ያላችሁ ሰዎች ጌታ ሲያያችሁ እየቀለዳችሁ ነው። በወርቃማ ሲዝን ተአምራት በሚሆንበት ጊዜ ተአምራት በሚሆንበት ቦታ ክብሩን በሚገልጥበት ስፍራ ነው እየቀለዳችሁ ያላችሁት። ሚጋኮ ቢገርባችሁ ነገር ከጥቂት ጊዜ በኋላ እኮ እንጀራ በእንጀራም የፍነሸነሽበት ቦታ እኮ ነው። ግን ምድረ በዳ ነው ያሉት። ይህ ለእንጀራ አይመችም ያሉት። ይህ ለማብላት ለማጠጣት አይመችም ያሉት ቦታ ከአንድ ሰዓት በኋላ እኮ የእንጀራ ቤት የሚሆን እኮ ነው። የሚጠለቀልቅ ቦታ። ቅዱሳን ጌታ እንደዚህ ያላችሁ እናንተ ምን አላችሁ? በደንብ አሁን እየገባችሁ ነው። አጠገባችሁ ያለውን ሰው ያዙትና ምን አለ ገብቷል ወይ በሉት። በደንብ ምን አለ ምንድነው ያለ አንተ ውስጥ ገብቷል ወይ? ወደ አንተ ዞር ብለህ አይተታቃለህ ወይ? እውነት ነው። ሁለት አይኖች ወደ ውጭ ናቸው። የውስጥ አይኖች ግን ወደ አንተ ነው የሚያዩት። በሉ ባካችሁ ወደ አንተ ነው የሚያዩ። እባክህ በዚህ 2018 በሉ ወደ አንተ ማየት ያዋጣሃል በሉት። ግድልም ወደ እንትን ሳይሆን ወደ አንተ ማየት ያዋጣሃል። በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። በጣም ሰባችን ነው አይኖቻችንን በሌለን ነገር ላይ መጣላችን። ግዴለም ብራዘር ይበላሽ ጌታን ማገልገል ጀምር። አረ አሜን። አንተ ውስጥ ያለው ነገር ይግባህና ይሄ ነው መዳረጃው። በቃ እግዚአብሔር እኮ በጣም ትልቅ ባለጠጋ ሀብታም ትሆናለህ ብሎኛል እና የሚገርማችሁ ነገር እና በሆነ ያ ነገር በ200 በ500 ሺህ ብር ነው የሚሰራው ምናምን ይልላ አይናቻል ይልላችሁ 500 ሺህ ብር ጌታ በጣም ትልቅ ባለጠጋ ትሆናለህ ካለ ግዴለም ብራዘር ኪዮስክ ጀምር። የሆነ ቦታ ጥግ ያዝና አንተ ውስጥ ያለው ነገር ነው እዛ የሚያደርስ። እግዚአብሔር በመታት የሚያምን አምላክ አይደለም። አሰራሩ የመተተኛ አይደለም ብራዘር አሜን። የሆነ የውቃቢ ምናምን አይደለም ብራዘር አሜን። የእግዚአብሔር አሰራር የሆነ ያልደርቢ ምናምን አይደለም። አያዘንብም። ያለን ነገር ነው የሚያበዛው። አረ አሜን። የሆነ ይሄን እኮ ነው የምነግራችሁ። በጣም ብዙዎቻችን በዚህ ስርዓት ውስጥ ነው ያለነው። እና ዝም ብለን 2017 አለቀ 16ም አለቀ እንትንም አለቀ። ለምንድን ነው ይባል አይኖቻችን ያሉት የሌለን ነገር ላይ ነው። አሁንም እየተመኘን ነው ይጨር እና 2018ም እየተመኘን እንዲያልቅ እንፈልጋለን። 200 ዲናር እያልን እንዲያልቅ እንፈልጋለን። ይሄን መንፈስ ወጋሁት። እባካችሁ ከኔ ጋር ተባበሩ። በኢየሱስም የተጠረገ ይሁን። በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ ይሁን። በቃ ብራዘር ማንም ምንም ይበል ይብድልም ቀልድ ሊመስል ይችላል። 15000 ህዝብ ምናምን ነገር አበላለሁ ብለ 2 እንጀራ ይዘህ ስትነሳ ቀልድ ሊመስል ይችላል። እኔ በጣም ትልቅ የእግዚአብሔር ሰው በጣም ትልቅ በዓለም አቀፍ ደረጃ በጣም ትልቅ አቅም ያለው የእግዚአብሔር ሰው ነው ይብለ ነገር ግን የሚገርመው ነገር መጸለይ እንኳን ሳትችል ምናምን ነገር እኛ ልንቀልድብህ እንችላለን። እግዚአብሔር ግን ያንተን ጉዳይ በሲሪየስ ነው የሚያየው። ያንቺን ጉዳይ አረ ሃሌሉያ ከኔ ጋር ተባብሮ አይቀልድበትም። አሜን። ፍጻሜውን እያየ ካንተ ጋር አይቆማል። አሜን። ፍጻሜውን እያየ ይተባበርሻል። አሜን። ያብርታው አንተ ይዘር ምን ያክል ውስጡ ምን ያክል ሊኩረል እንዳለ ጌታ ያውቃል። አሁን ስትንተባተብ እኛ ያየን ወይኔ ሰውዬ ምናምን ያለን ልንቀልድ እንችላለን። ጌታ ባንተ ጉዳይ ቀልድ አያውቅም። አሜን። ያስቀመጠብን ያውቃል። አሜን። ያውቃል። ቅዱሳን 2018ን አትቀልዱበት። የእውነቴን እኮ ነው የምናገረው። ግድ የለም ወዳላችሁ ነገር ተመለሱ። ምን ውስጥ ያለ ጸጋ አለ፣ ዝማሬ አለ። ጌታን ግድ የላችሁም ይሰባበር። እግዚአብሔር በቃ ትልቅ የዝማሬ እሳታችሁ ያስቀምጫ። ግድ የለም ይሰባበር። ጌታ ካንተ ጋር ይሆናል። አሜን። ጌታ ካንቺ ጋር ይሆናል። ጌታ ከናንተ ጋር ይሆናል። ቅዱሳን I'm serious ጌታ ከናንተ ጋር እንደሚሆን አውርቶኛል። ያላችሁን ነገር እንድታዩ አረ አሜን። በቃ አለኝ ውስጥ ያለ እግዚአብሔር ያስቀመጠው እሳት ውስጥ ያለ ገብቶኛል። ከሌላቸው ነገር አይኖቻቸውን ነቅሎ ጌታ ኢየሱስ ክርስቶስ ሶስተኛ ያመጣው እነዚህ ሰዎች በትክክል ያላቸው ነገር ምን እንደሆነ እንዲለዩ
አለ ጌታ መጣው ለይተው ነገሩት 5 እንጀራ 2 ዓሣ እኮ አለን አሉ እነሱ ናቸው ይሄዱ በቃ ምናምን ያሉ እንጂ ጌታ ግን ለካ እውነቱን ነበር እነዚህ ሰዎች አላቸው ጌታ ወዳጅ ከጌታ ጋር ከሆንክ ቁጥሩ አይደለም የሚታየው ልብህ ነው አሜን ናችሁ በትክክል ያለን እውነት መረዳትህ ነው ጌታ የነዚህ ሰዎች አይኖቻቸውን ከሌላቸው ነገር ነቀልና በትክክል የተአምራት ምንጭ ከሆነው ካላቸው ነገር ጋር ነው ያገናኛቸው ያላችሁ ለካ እነዚህ ሰዎች 5 እንጀራና 2 ዓሣ አላቸው እና ያለና ገብቶናል 5 እንጀራ በቁጥር 1 2 3 4 5 ነው ደግሞ 1 2 ብለው መጡ በጣም ብዙዎቻችን ምን እኮ እንዳለን አናውቅም አይደል በቃ ደሞዝ ስራም ስንሰራ የደሞዙን እንትን አይተን ነው 10 እና 30 50 20 መሆኑን አይተን ውስጣችን ባለው ነገር አይደለም የሚኖር ነው አለኝ በመንለው አይደለም እየሮጥን ያለ ነው ውስጣችን ያለው ነገር ውስጣችን የተቀመጠ እግዚአብሔር ያስቀመጠውን ነገር በትክክል አድሬስ ማድረግ እስካልቻልን ድረስ ቅዱሳን ታሪክ መስራት አንችልም እውነቴን እኮ ነው የምነግራችሁ ገብታችኋል እግዚአብሔር የሰጣችሁ ዘር ወዳጆቼ ውስጡ ራሱ እግዚአብሔር ነው ያለበት እግዚአብሔርን ደግሞ ማን ሊያክለው ይችላል አረ አሜን ስታዩት ዘሩ ትንሽ ሊሆን ይችላል እንጂ ውስጡ ያለው እግዚአብሔር ነው አሜን ናችሁ ወይ አረ አሜን ታዲያ እግዚአብሔርን የሚያክል ብዜት አለ ወይ እግዚአብሔርን የሚያክል መሙላት አለ ወይ እግዚአብሔርን የሚያክል መስፋፋት አለ ወይ እግዚአብሔር ዘር ሲሰጣችሁ እግዚአብሔር አቅም ሲሰጣችሁ እግዚአብሔር እቅድ ሲሰጣችሁ እግዚአብሔር ራእይ ሲሰጣችሁ እሱን ራሱን ውስጡ አስቀምጦ ነው አረ አሜን ውስጡ ራሱ አለበት እኛ እንትና በሚያይበት አይን ካየ ነው ጉረቤት በሚያይበት አይን ካየ ነው ቅዱሳን እግዚአብሔርን የሚያክል ውስጡ የተሸከመ ዘር ቀብረን እንሄዳለን ወነን እኮ ነው ነገር ብራዘር እግዚአብሔርን የሚያክል የከበረ ሀብት ውስጡ ያለበትን ዘር ቀብረን ነው የምንሄደው ስንንከራተት እስኪ እንትና ጋር ደግሞ ስንል ማለት ነው እስኪ ደግሞ እንትና ጋር ሞክሩ ስንል እስኪ ደግሞ እንትን እንሂድ ስንል 30 ሺህ ብር ያዋጣኛል አያዋጣኝም ስንል እስኪ 50 ሺህ ብር ምናምን እንትን ወጥቷል ምናምን ስንል ግዴላችሁ ቅዱሳን ወዳላችሁ ነገር ተመለሱ ወዳላችሁ ነገር ከሌላችሁ ነገር እንትና በቃ እንትን ከምትሉት ነገር አይኖቻችሁን ንቀሉና አንድ ብላችሁ መቁጠር ጀምሩ እኔ ውስጥ ዝማሬ አለ እኮ ግዴላችሁ ማለት ውስጣችሁ ካለው ስበት ጀምሩ ዝማሬ ከሆነ ግዴላችሁ ስታቀነቅኑ ባይታያችሁም እንኳን እሱ የዘሩ ባህሪ ነው እንደው በጣም ትንሽዬ ዘር ውስጥ እኮ እግዚአብሔር ውስጡ አይደለም ለአንተ የሰጠ ዘር ውስጥ አይደለም ትንሽዬ ዘር ውስጥ እግዚአብሔር ዋርካ የሆነ እኮ ኃይል ውስጡ አስቀምጧል ገብቷል ብራዘር ያ ኃይል እኮ እዛች ትንሽዬ ውስጥ እዛች ትንሽዬ ዘር ውስጥ እኮ ነው ያ በጣም ግዙፍ ለአራዊት ሁሉ መጠለያ የሚሆን ዋርካ እዚህ ትንሽዬ ዘር ውስጥ ነው የተቀመጠው እዚህ ትንሽዬ ዘር ውስጥ ነው የተደበቀው ያቺ ዘር እንኳን መራመድ ጀምራ ትልቁን ዋርካ ታሳየናለች ብራዘር እኔ በኢየሱስ ክርስቶስ ይሄንን 2018 እንደ መንፈሳዊ ሰው እንደ መንፈሳዊ አባት እንደዚህ ባርካችኋለሁ ስትንከራተቱ እድሜያችሁ እንዳያልቅ አረ አሜን የሌላችሁ ነገር ጋር ስታማትሩ በሌላችሁ ነገር ስትመኩ እንትና ጋር ለእንትን እኮ ምናምን ስትሉ እድሜያችሁ እንዳይባዝን በኢየሱስም ወዳላችሁ ነገር እንድትመለሱ ባላችሁ ነገር መሮጥ እንድትጀምሩ አሜን ባላችሁ ነገር መስራት እንድትጀምሩ አሜን ውስጡ ዘር ኃይል አለ ያላችሁ እውነት ነው ለእንትና ሳይ ኪዮስኪ ነች ለእንትና ሳይ የሆነ ጉልት ነች ለእንትና ሳይ የሆነ በጥቃቀን የሆነ አነስተኛ ይመስላል ግን እግዚአብሔርን የሚያክል ግዙፍ ኃይል ውስጡ አለ አረ አሜን እግዚአብሔርን የሚያክል ግዙፍ በረከት ውስጡ የተሸከመ ዘር ነው አረ አሜን አረ ሃሌሉያ ለኔ አረ ሃሌሉያ እዛኛው ማማ መዳረሻዬ ነው አረ አሜን እዛኛው ከፍታ መዳረሻዬ ነው አረ ሃሌሉያ
ቅዱሳን እኔ በኢየሱስ ክርስቶስ ስም በዚህ መንፈስ ባርካችኋለሁ ፍጻሜያችሁ ታላቅ እንዲሆን እግዚአብሔር የሚገርማችሁ ነገር በጣም ለትልልቅ ፍጥረታት ሁሉ መለኮታዊ ኃይሉንና ብቃቱን ያስቀመጠው ትንንሽ ዘሮች ውስጥ ነው ዘሮች ውስጥ ነው እኛ ዘር ውስጥ ደግሞ ነገራችኋለሁ ራሱ ነው ያለው አራሜን ክብር ሆኖ ራሱ ነው ያለው ቅባት ሆኖ ኃይል ሆኖ በረከት ሆኖ እሳት ሆኖ ሞገስ ሆኖ አራሜን ማንሰው በትክክል ያላቸው ነገር ገብቷቸው መጡ ከዚህ በፊት ነው አልነበራችሁ እናንተ ነው ኃይል የሌላችሁ ሰዎች ባካችሁ የቤት ስራ ስትችላካችሁ ሲያላችሁ ነገር አጥንታችሁ ነው አለኝ ያብር በቃ ነጋሪ ነው ብሎኛል ስለዚህ ይሄን ያለኝ ነው ውስጥ እግዚአብሔር ባለ ጠጋ ሰው ነው ብሎኛል ይሄ ውስጥ ያለ እግዚአብሔር ታገለግለኛል በዚህ መንገድ ብሎኛል ውስጥ ይሄ ያለ ገብቶኛል ያለኝ 1 2 3 4 this right በነገራችን ላይ ይሄ ራእይ ነው ይሄ ቪዥን መግለጥ ውስጣችን እግዚአብሔር ያስቀመጠውን ነገር በትክክል ቪዥዋል ማድረግ ተገልጦልኛል አግኝቼዋለሁ ማለት ካልሆነ ቅዱሳን እስከመቼ በመታሃት ያመንን ማለት የሆነ ጊዜ እኔና እናንተ አንደርስታንድ ባላደረግ ነው ብቻ አይ ዶንት ኖ በሆነ በህልም ዓለም የሆነ ስኬታማ ሆናለሁኝ የሚል መጽሐፍ ቅዱሳዊ ግን ቨርስ በሌለው መጽሐፍ ቅዱሳዊ ኢምፕሊኬሽን መጽሐፍ ቅዱሳዊ ስፒሪት በሌለው የህይወት አዙሪት እስከመቼ እንኖራለን 2018 ነፃ ወጣን ነው የምንሄደው አረ አሜን ያለንን ገብቶናል አሜን በኢየሱስም ያለንን ይዘን ምን ጀምርበት አረ አሜን አራተኛው ነት ተግባራዊ እርምጃ ጌታ ከነሱ ኦልሞስት 2 3 5 እንጀራ 2 ዓሣ እና የሚገርማችሁ ነገር ይሄን አለ ጌታ አሁን አረ አሜን የህይወት እንጀራ እኔ አርጌዋለሁ ጌታ ጋራ በእውነት ባካችሁ ድፍረት ይዛችሁ መምጣት ይሆንላችሁ አለኝ ይሄ ገብቶኛል አለኝ እኔ ውስጥ ያስቀመጥከው አንተ ትልቅ ፍጻሜ ነገርኸኛል ለዚህ ትልቅ ፍጻሜ ደግሞ አንተ ይሄንን ዘር ነው ውስጥ አስቀምጣል ይሄ የተቀመጠብኝን ዘር አግኝቼዋለሁ 1 2 3 ብሎ የሚቆጠር እንደሆነ ገብቶኛል አረ ሃሌሉያ ግዴ ለምሱን አንተ ጋራ ይጆ መጥቻለሁ ይሄ ገርማችሁ ነገር ጌታ እንደዚህ ነው ብለው አሁን ተግባራዊ እርምጃ ጀመሩ እና የሚገርማችሁ ነገር እነዚህ ሰዎች ተግባራዊ እርምጃ 2 5 እንጀራና 2 ዓሣ ይዘው 100 ያደረጉ ያኔ almost ስለሚታወቅ ወንዶች ብቻ ናቸው ተቆጥረው እንትና ተብሎ የሚመዘገቡት 5000 ወንዶች የተባለው ሴቶችና ህፃናት ነው ጌታን በጣም ብዙ ደግሞ ያው እንደምታውቁት ሴቶችና ህፃናት ደግሞ ጌታን የመከተል ልማድ አላቸው ጌታን እስከመጨረሻው ደቂቃ ድረስ ይሄዱት የተከተሉ ሴቶች ናቸው እና በጣም በዙሪያው በጣም ብዙ እህቶች ሊኖሩ እንደሚችሉ ምንም ጥያቄ የለም ሳይታለም የሚፈታው እውነት ነው ምናልባት ሴቶች 10000 ቢሆኑ ወንዶች 5000 ናቸው ህፃናት 5000 ወደ 20 ምናምን ሺህ ጌታ አዛ አካባቢ አለ እና 5 እንጀራ ይዘው ተግባራዊ እርምጃ ለሚያቸው ሰው የሚገርማቸው ነገር በጣም ነው የሚያስቀው እንዴ ጌታ ሊሳለቅብን ነው ማለት አቆሙ እንዴ ደግሞ ይሳቀብኝ እንዴ ዛሬ በኢየሱስም ይሄንን አፍረት መተን ነው የምንሄደው መጽሐፍ ሲናገር እንደዚህ ነው መንግስተ ሰማያትን ግፈኞች እናጠቋታል ሼምፉል ከሆናችሁ ቅዱሳን ለእግዚአብሔር መንግስት የሚመች ሰው አትሆኑ እመኑኝ አይናፋር ከሆናችሁ ይሄ ምናምን ነገር እኔ እኮ ምናምን ነገር ክብሬ ምናምን የምትሉ ሰዎች ከሆናችሁ እኔ እኮ የተከበርኩ ሰው እኮ ነኝ ምናምን እኔ እኮ እንዴንትና ምን ይለኛል እንዴንትና እኮ ይስቅብኛል ምናምን የምትሉ ከሆናችሁ የሚጠቅም ሰው አትሆኑ በድፍረት almost እኔ ወደ 20 ምናምን አመት ያገለግልኩት ያቻሉ ነው የመጀመሪያዎቹ አገልግሎቶች ይዛብ ዴንታ አንተ በጣም ብዙ ትችት አስተናግጃለሁ እንዴ አንተ ምን ጌታ በእኔ ተጠቅሞ ያስተምራል ብለን መታምነው ወይ አንተ ግን ጥሪ አይመስልኝም እኔ ራሴ ከዚህ ዛ እየዘለልኩ ነበር መናገረው እግዚአብሔር ይባርከኝ ግን የሰዎችን ትችት ፈርቻ አልተመለስኩኝም ወይ በነጋ ቀጣይ መጥቼ ደግሞ ልስጸልይ
እንዴ ወይ እንትና ደግሞ እንደዚህ ይለኛል ብዬ አልተመለስኩኝም። ወይ እንትናን ግልምጫ ከዚህ በኋላ ምን አስገለመጠኝ በዚህ እድሜ ብዬ አልተመለስኩኝም። መንገዱን ለመቀጠል በጣም ደፋር ነበርኩኝ። አረ አሜን። ቅዱሳን ሼምፉል ከሆናችሁ መሻገር አትችሉም። ወላሂ ይቆርም ነገር አይ እንትና ምን ይለኛል እንዴ እንትና ከሚስቅብኝ ካላችሁ እንትና ከሚሳለቅብኝ እንዴ ምናምን ነገር እኮ እኔ ኮስተር ይያለ ነው ምናምን ካላችሁ እንዴ ከትልቅ ሽማግሌ ምናምን ፊት ቁጭ ብሎ ምናምን ካላችሁ እማኑኝ አትሻገሩም። እዚህ ከጎናችሁ ከምትፈሩ ሰውዬ ጋር ነው እድሜያችሁ የሚያልቀው። ምን ይለኛል የሚላችሁ የምትሉ ሰውዬም እዚህ ነው የሚቀጥለው፣ እናንተም እዚህ ነው የምትጨርሱት። ግድ የለም ያለውን ይበላችሁ። አረ እናንተ ጥሳችሁ ውጡ። አረ አሜን። እየተጓዛችሁ ስለሆነ እሱ ደግሞ የሌለበት ሰርክል ላይ ጌታ ያደርሳችኋል። አረ አሜን። የሆነ ነገር ነው የምነግራችሁ። እሱ የሌለበት ሰርክል ላይ ያብራ ያደርሳችኋል። አረ አሜን። በተተቻችሁባቸው ሰዎች ፊት በክብር የምትቆሙበት ሲዝን ላይ ጌታ ያቆማችኋል። አረ አሜን። ንሶች ትችት ምናምን እኮ ወይ አረ 5 እንጀራ ከሆነ አልቆጠራችሁት ምናምን ሚል እኮ ጎን እኮ አለ። ምን ሪያሊቲ እኮ ነው። አረ ይሄ ነገር ምናምን ነገር ብራዘር እንደው ወረደ ጴጥሮስ አሁንስ በቃ ያለፈን ቀየሳትክ ነው ምናምን ሚል እኮ አለ። ግን ያለው ጌታ ነው። ባለ ነገር ሂድ ያለው ጌታ ነው። ባለ ነገር ጀምር። አረ አሜን። 5,000 አስቀምጥና 10,000 አስቀምጥና አረ አሜን። ትልቅ ነገር በጣም ትልቅ ጥያቄ አስቀምጥና ባለ 2 ነገር ባለ 2 ሳንቲም ተጓዝ ያለው ጌታ ነው። አረ አሜን። በኢየሱስ ስም ይሄ ሰዓት ይግባባቸው። አረ አሜን። ስለዚህ እኔ አልሰማም ይያል ካራ ሃሌሉያ ኖ እኔ ትችት አልሰማም። አረ አሜን። እኔ ሆነ ነቀፌት አልሰማም። አረ አሜን። እግዚአብሔር ከኔ ጋር ነው። አረ አሜን። 20 አስቀምጬ 5 እንጀራ ይዤ እወጣለሁ። አረ አሜን። በኢየሱስ ስም ይግባባችሁ። በኢየሱስ ስም ይሄ ሰዓት ሲገባባችሁ በቃ ግፈኛ ስትሆኑ ገብቶኛል። አረ አሜን። እኔ ገብቶኛል። አንተ ስላልገባህ ነው። አረ አሜን። ያለ መረዳት ውጤት ነው እንጂ ሪያሊቲው እኔ ጋር ነው ያለው። ልኩ እኔ ጋር ነው ያለው። አረ አሜን። ይሄ እውነታ ነው። አረ ሃሌ ከእግዚአብሔር አንፃር ልክ ነው። አረ አሜን ስትሉ ቅዱሳን እኔና እናንተ ከሰዎች አንፃር ነው ልክ መሆን የምንፈልገው። እውነት እኮ ነው ልጋችሁ ወይ እንዴ አረ 5 እንጀራ ለ20 አይሆንም ሲባሉት እኮ ነው ከሰው አንፃር ልክ በእውነት እኮ ነው። እንዴ እውነት እኮ ነው። ኬሚስትሪ ይታወቃል። አንድ እንጀራ ለአንድ ሰው ነው የሚሆነው ብራዘር ምናምን እውነት ነው። ምንድነው ማህበራዊ ሀቅ ነው ምናምን ብለን የሚገርማችሁ ነገር የሰው ልክ ለጌታ ልክ ማድረግ እንፈልጋለን እና የጌታን ልክ በሰው ልክ እንጥላለን። እስከ መቼ ቅዱሳን የጌታን ልክ እየጣላችሁ የሰውን ልክ ያጸደቃችሁ ትሄዳላችሁ? አሁን ቆም ብሉና ግድ የለም የሰው ልክ ነው ጥያለሁ። አረ አሜን። የሰውን ልክ ጥያለሁ። አረ አሜን። የኔ ልክ የጌታ ልክ ነው። አረ ሃሌሉያ። ከዚህ በኋላ በጌታ ልክ ነው ማየው። አረ ሃሌሉያ። በጌታ ልክ አልከናወንልኛል። አረ አሜን። በዚህ እውነት ስትኖሩ ነው ቅዱሳን። በዚህ እውነት ስትኖሩ እነዚህ ሰዎች በጣም ሰዎች እየታዘባችሁ መቶ ምን ልታደርጉ ነው ሲባል እንዴ ምን ልታበሉ ነው ምናምን እዚህ አካባቢ እኮ እንጀራ ሲመጣየ 5 እንጀራ አለን እስኪ አለኝ በሉ። አረ አሜን። 5 እንጀራ አለኝ እንዴ ኧረ ምን ልሰጡ ነው ምናምን ሲባል ነው 5 እንጀራ አለኝ። በቃ ትልቅ ራእይ ይዛችሁ በኢየሱስም ተነሱ። እነሳለሁ በሉ ይባካችሁ። ትልቅ ራእይ ይዛችሁ በጌታ በኢየሱስም እኔ እንደዚህ ባርካችኋለሁ። ይህ ዓመት የረፍት ዓመታችሁ ነው። በኢየሱስም በትልልቅ ረፍት ትሞላላችሁ። አረ አሜን። በኢየሱስም በትልልቅ ክብር ትሞላላችሁ። አረ አሜን። በጣም ትልልቅ አገልግሎት እናንተ ውስጥ ይወለዳል። አረ አሜን። የመፍትሄ ሰው ትሆናላችሁ። አረ አሜን። በጣም ብዙ ጥያቄ በእናንተ ይመለሳል። አረ አሜን። ለብዙ ትውልድ እንጀራ ትሆናላችሁ። አረ አሜን። እኔ በብዙ ሰዎች እንደዚህ የሆነ ያየሁኝ ነው። የለኝም የላቸውም ተብሎ በተቀመጡ ሰዎች በኢየሱስም ትውልድ ሼክ ያደርጋል። በኢየሱስም የሆነ ጄኔሬሽን ይንቀጠቀጣል። አረ አሜን። የሆነ አረ አሜን እሳት ይመጣል። አረ አሜን። የሆነ እንግዳ ነገር ይወለዳል። አረ አሜን። የሆነ ነገር ይፈጠራል። አረ አሜን። ይሆናል። እግዚአብሔር እንደዚህ ያወራኝ ነው። በትንሽ ጅማሬ የሚመጣ ታላቅ ፍጻሜ አለ። በትንሽ ጅማሬ የሚመጣ ሃሌሉያ ተራራውን ጥሶ መውጣት አለ። አረ አሜን።
የሚገለጥ ታላቅ ጸጋ አለ። አሜን። እዚህ በጀመረ ጅማሬ አሜን ምድርን የሚያንቀጠቅጥ እሳት አለ። አሜን። ይሆናል። እንተ ላይ ነው የሚሆነው፣ አንቺ ላይ ነው የሚሆነው። አልችልም ብለሽ በተቀመጥሽው፣ አልችልም ብለህ በተቀመጥከው አሜን ምንም እንደሌለህ ያወጅክ ባለው፣ ምንም እንደሌለሽ ያወጅሽ ባለሽው ባንተ ነው አሜን የበረታ ፍጻሜ አሜን ታላቅ የሆነ ፍጻሜ አሜን ተርፎ ለትውልድ የሚሆን አሜን ተርፎ ለጄኔሬሽን የሚሆን ብራዘር እንደዚህ ከሆነ ሆነው ተርፎ ለጄኔሬሽን የሆነው ተርፎ ለትውልድ አሜን። ካሁኑ አንተ ውስጥ ያለው እሳት ካሁኑ ጥያቄ ያለፈ ነው። አሁን ሰዎች ከሚፈልጉት ጥያቄ ያለፈ ነው። ለትውልድ የሚቀጥል ረሃሌ ሰብስበ ደግሞ የምታቆረው ረሃሌ ነው። ሌላ ደግሞ የሚበላል እንደ የሚባልበት አሜን ሌላ ተረኛ መጥቶ ይብላው የሚባል አሜን በኢየሱስ ስም ይሄ እሳት ይግባባችሁ። ጥያቄው ይገርማችሁ ነገር መልስነቱ ከ20,000 ህዝብ አልፎ ሌላ ደግሞ ትውልድ የሚጠራ ሆነ። ሌላ ይምጣና ይብላው የሚያስብል አሜን በብዙ ሰዎች ውስጥ እንደዚህ ያየው ባንተ ልክ አይደለም፣ ባንቺ ጥያቄ ልክ አይደለም፣ ባንተ ፍላጎት ልክ ሳይሆን በዚህ ቸርች ፍላጎት ልክ አይደለም፣ በኢትዮጵያውያን ክርስቲያኖች ፍላጎት ልክ አይደለም። እግዚአብሔር ከዛ ያልፋል ብሎኛል። አሜን ናችሁ ወይ? አሜን የሚሰበሰብ ነው የሚሆነው ለሚቀጥለው ጄኔሬሽን አሜን ተሰብስቦ የሚለቀቅ ይሆናል። በኢየሱስም ጥላቸው ነው የምታልፉት አሜን ሞሰብ ሰብስባችሁ ተክላችሁ አሜን እባካችሁ ለጌታ ክብር ስጡልኝ።